እነ ትራኦሬ ክንዳቸውን አጠነከሩ፣ ሀገራቸውን ከጥገኝነት አላቀቁ፣ ብሎም ሀገሮቻቸውን ከሸማችነት ወደ አምራችነት አሻገሩ። ግና ትልቁ ፈተና አሁን ነበር። ያመረቷቸውን ምርቶች በምንና እንዴት ወደ ዓለም ገበያ ያቅርቡ? ዙሪያቸውን የከበቧቸው እንደነ ኮት ዲቯር አይነት ጎረቤቶች ደግሞ የምዕራባውያኑ ድቤ መቺ ናቸው። በእርግጥም ይህ ጉዳይ ሦስቱ ጀነራሎችን ፈትሮ የያዘ ምጥ ነበር። ግና ሳይደግስ አይጣላም ነውና ተረቱ። ከነጻነቷ ጀምሮ በማይናወጠው ፓን አፍሪካኒስትነቷ የምትታወቀው ሀገር አለሁላችሁ አይዟችሁ አለች። ያቀደችውን ግዙፍ ፕሮጀክትም ይፋ አደረገች። ለነጮቹ የሚያሸበሽብ የአፍሪካ ህብረት ተቋም አባል መሆን አልፈልግም ብላ ከ33 ዓመት በላይ ራሷን ከአባልነት የሰረዘችውና ክቡር ይድነቃቸው ተሰማን ጨምሮ የአህጉሪቷን ጀግኖች ከመዘከር ማትቦዝነው ሞሮኮ። እውን ሞሮኮ በምን መልኩ ይሆን የነ ትራኦሬን ሸክም ያቀለለችው? Morocco has just hosted the foreign ministers of the 3 Sahel junta states, Mali, Burkina Faso and Niger, in Rabat. The ministers have endorsed an initiative that offers their countries access to global trade through Morocco's Atlantic ports. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።